ብዙ ሰዎች ወደ ኦንላይን ስራ ሲመጡ ከትልቁ ነው መጀመር የሚፈልጉት እና ወይ ደግሞ ትልቅ ገንዘብ ነው ኤክስፔክት የሚያደርጉት። ይሄ ደግሞ በጣም ትልቅ ስህተት ነው። ለምንድነው ይሄን የምላችሁ? ወደ ኦንላይን ስራ ስትመጡ ሜቢ $10 $5 $1 ልታገኙ ትችላላችሁ ከተለያየ ዌብሳይትም ሆነ ከተለያየ አፕሊኬሽኖች ማለት ነው። ይሄን ነገር ግን እንዴት ነው አፕግሬድ የሚያደርገው ብላችሁ ማሰብ አለባችሁ። ስፔሻሊ ሁሌም በነፃ ወይ ደግሞ ያለ ምንም ኢንቨስትመንት ያለ ምንም ዲፖዚት የምትሰሩበት ፕላትፎርም ከሆነ ወይ ደግሞ አፕሊኬሽን ከሆኑ $5 እና ከዛ በታችም ከሆነ ብትሰሩበት እኔ ሪኮመንድ አደርጋችኋለሁ። ለምሳሌ ከተለያየ አፕሊኬሽንም ሆነ ከተለያየ ዌብሳይት እስከ $10 ካገኛችሁ ያን $10 ደግሞ ወደ $50 ወደ $20 እንዴት ነው የሚቀይረው ብላችሁ በትሬዲንግ አማካኝነትም ስለ ትሬዲንግ ትንሽ ነው ወይ ደግሞ ስኪል ካገኛችሁ በዛ መልክ አፕግሬድ ማድረግ ትችላላችሁ። ነገር ግን ብዙ ጊዜ የብዙ ሰዎችም ውድቀት የሚሆነው ብዙ ጊዜ ኦንላይን ላይ ስራ ሲጀሩ ከትልቅ ገንዘብ መጀመር ይፈልጋሉ ወይ ደግሞ ትልቅ ገንዘብ ይጠብቃሉ ማለት ነው። ይሄ በቀላሉ የሚመጣ አይደለም ማለት ነው። ሶ ይሄን አውቃችሁ እንድትሰሩ ነው የምላችሁ እና በዛሬ ቪዲዮ አንድ ሶስት የሆኑ አፕሊኬሽኖች እነግራችኋለሁ። የመጀመሪያውን እንግዲህ አፕሊኬሽንም ነው እንዲሁ ደግሞ እንደ ኤርድሮፕ ነው፣ ዋሌት ነው፣ ዌብ3 ዋሌት ነው እና እዚህ ዋሌት ላይ እስከ $10 እኔ ከዚህ በፊት $10 ወስዶ አድርግበታለሁ። አሁንም ወስዶ ላደርግበት ነው እና በዛሬ ቪዲዮ እንዴት ወስዶ እንደሚያደርግ ሙሉ ነገሩን ደግሞ አሳያችኋለሁ። ይሄ አፕሊኬሽን ወይ ደግሞ ይሄ ድሮፕ እንግዲህ ሊስቲንግ ዴስ ሳትጠብቁ እዛ ላይ ቶከን ከሰበሰባችሁ በኋላ ወስድሮ የምታደርጉበት ወይ ደግሞ መንገድ አለ ማለት ነው። ሁለተኛ ላይ ደግሞ የሞባይል አፕሊኬሽን ነው። ጌም እየተጫወታችሁ ኮይን ሰብስባችሁ ያን ኮይን ደግሞ ቀጥታ ወደ ዶላር ቀይራችሁ ድሮ የምታደርጉት ምርጥ የሆነ አፕሊኬሽን ነው። ሶስተኛ እና የመጨረሻ ግን በጣም ምርጥ ነው። እሱም የሞባይል አፕሊኬሽን ሆኖ ጌም እየተጫወታችሁ ኮይን ነው የምትሰበስቡት። ያን ኮይን ደግሞ ወደ ዶላር ቀይራችሁ ወይ ደግሞ ኢትዮ ቴሌኮም ሲም ካርድ እና እንዲሁ ደግሞ የሳፋሪኮም ሲም ካርድ ያላችሁ ሰዎች ደግሞ በሞባይል ካርድ አማካኝነት ውስድሮ ማድረግ የምትችሉበት ምርጥ የሆነ አፕሊኬሽን ነው ማለት ነው። ሶ በዛሬ ቪዲዮ እንግዲህ እነዚህ ሶስቱም ትልቅ የሆነ ገንዘብ አትሰሩበትም፣ ነገር ግን በነፃ ነው ያለምንም ኢንቨስትመንት ወይ ደግሞ ያለምንም ዲፖዚት የምትሰሩበት ስለሆነ እነዚህን በደንብ የምናይ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በየጊዜው ስለ ክሪፕቶ ስለ ኤርድሮፖች አሪፍ የሆኑ ቪዲዮዎች ስለምንሰራላችሁ ማለት ነው። ሊጂት የሆኑትን በቻልኩት መጠን ሊጂት የሆኑትን ዌብሳይቶች እና የሞባይል አፕሊኬሽኖች እንዲሁ ደግሞ ኤርድሮፖችን እጠቁማችኋለሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮ ስንሄድ የመጀመሪያው ቤተሰብ ኤሚፓስ የሚባል ነው ማለት ነው። ይሄ እንግዲህ እንደ ዋሌት ነው፣ ዌብ3 ዋሌት ነው። እንዲሁ ደግሞ በኤርድሮፕ መልክ ነው የመጣና ነገር ግን ምንድነው ሊስቲንግ ዴት ሳትጠብቁ እዚህ ላይ ቶከን ከሰበሰባችሁ በኋላ ኤኤምኢሲ ቶከን የሚባለውን ቀጥታ ምንድነው ውስድሮ ማድረግ ይቻላል ማለት ነው። ምንም ሊስቲንግ ዴት የምትጠብቁት ነገር የለም። እዚህ ጋር ደግሞ እንደምታዩት እንግዲህ ሪሲቭ ሴንድ ይላል። ኦር ኖርማሊ ዌብ3 ዋሌት ነው ማለት ነው። ከዚህ በፊት ስለ ዌብ3 ዋሌቶች ታውቁታላችሁ ብዬ አስባለሁ። እንደ ሜታማስክ አይነት፣ እንደ ኳንተም ዋሌት አይነት፣ እንደ ፓንተም አይነት እነዚህ ዋሌቶች ዌብ3 ዋሌት ነው የሚባሉት እና እዚህ ላይ ምንድነው እንዴት ነው ሬጂስተር የምናደርግ የምትሉ ሰዎች ካላችሁ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ነገር ግን ያልገባችሁ ነገር ካለም ኮሜንት ላይ እንድትጽፉልኝ ይፈልጋለሁ። ሊንኩን እዚህ ጎን ላይ የምታገኙት ቴሌግራም ቻናል ላይ ነው የሚያስቀምጥላችሁና ኤሚፓስ ይባላል። እሱን ክሊክ ስታደርጉ ወደ ፕሌይ ስቶር ይወስዳችኋል። ከፕሌይ ስቶር ደግሞ ዳውንሎድ ነው የምታደርጉት። ዳውንሎድ ካደረጋችሁ በኋላ በኢሜል ወይ ደግሞ በጂሜላችሁ ሳይን አፕ ታደርጉታላችሁ። ሳይን አፕ ካደረጋችሁ በኋላ ዋሌት ክሬት አድርጉ ይላችኋል። ዋሌቱን ክሬት ታደርጉታላችሁ። ዋሌት ክሬት ስታደርጉ ሁሌም የዌብ3 ዋሌቶችን ክሬት ስታደርጉ ፍሬሽ ወርድ 24 ወይ ደግሞ 12 ወርድ ይሰጣችኋል። ያን ወርድ አሪፍ ቦታ ሴፍ ማድረግ ነው ከእናንተ የሚጠበቀው ማለት ነው። ያን ሴፍ ካደረጋችሁ በኋላ ምንድነው የምታደርጉት? ወደዚህ ፔጅ ያመጣችኋል ማለት ነው። ሶ ወደዚህ ፔጅ ከመጣችሁ በኋላ ምንድነው እዚህ ላይ እንደምታዩት ምንድነው መጀመሪያ ላይ የምታደርጉት እዚህ ጋር ከስር ኤምኢ አይዲ የምትላለች ማለት ነው። እዚች ላይ ስትገቡና
ኬዋይሲውን ኮምፕሊት ልታደርጉ ይገባል ማለት ነው። እዚህ ላይም ኬዋይሲ ይጠይቃል። ይሄ ኬዋይሲ እንግዲህ ሜቢ ፓስፖርት መጠቀም ትችላላችሁ፣ ናሽናል አይዲ ወይ ደግሞ ድራይቨር ላይሰንስ ተጠቅማችሁ ኬዋይሲውን ኮምፕሊት ማድረግ አለባችሁ ማለት ነው፣ ምንም ሳትሰሩ በፊት ማለት ነው። ያን ኬዋይሲን ኮምፕሊት ካደረጋችሁ በኋላ ወዴት ነው የምትሄዱ የሚለው ደግሞ እናያለን። ምናልባት ኬዋይሲው 48 ሰዓት ሊቆይ ይችላል። እንዲሁ ደግሞ የመጀመሪያ ዙር ሪጀክት ሊያደርግ ይችላል። ሁለተኛ ዙር እንደገና ሳሚት ማድረግ አለባችሁ ማለት ነው። ስፔሻሊ ፎቶ ኳሊቲ ከሌለው እንዲሁ ደግሞ ፎቶ በደንብ የማይታይ ከሆነ ሪጀክት ያደርጋሉ እና ያን እንደገና ፎቶ እንደሚታይ ንጹህ ሆነ ፎቶ እና ብራይት ያለው ፎቶ አንስታችሁ የፓስፖርታችሁም ሆነ የናሽናል አይዲያችሁም ሆነ የድራይቨር ላይሰንሳችሁ አፕሎድ እንድታደርጉ ይላችኋለሁ። ኬዋይሲው በጣም ቀላል ስቴፕ ነው። ነገር ግን ለ48 ሰዓት ቫሪፋይ ሳያደርጉ ሊቆይ ስለሚችል በትዕግስት እንድትጠብቁ ይላችኋለሁ። ከዛ በኋላ እዚህ ላይ እንዴት ነው የሚሰራው ካላችሁ ደግሞ መጀመሪያ የምትሰሩት እንደ ሌላ ኤርድሮፖች ወይ ደግሞ እንደ ሌላ ማይኒንግ አፕሊኬሽኖች በቀን አንድ ጊዜ ብቻ ገብታችሁ ቼክ ኢን ነው የምታደርጉት። ያ ማለት ከዚህ በፊት ፓይ ኔትወርክ ታውቁታላችሁ፣ ሲፒኤን ኔትወርክ ታውቁታላችሁ፣ እንዲህ ደግሞ አይሲ ኔትወርክ ታውቁታላችሁ። እነዚህ እንግዲህ የሞባይል አፕሊኬሽን ሆኖ ራን የምናደርገው ወይ ደግሞ ማይን የምናደርገው በየ24 ሰዓቱ አንድ ጊዜ ገብተን ክሌም ነው የምናደርገው ማለት ነው። ሶ በዛ መልክ ነው እዚህ ላይ የምትሰሩት እና በየቀኑ ቼክ ኢን ታደርጉታላችሁ። ሁለተኛ መንገድ ደግሞ እዚህ ላይ ቶኮን የምሰበስቡበት ደግሞ እዚህ ጋር እንደምታዩት እንግዲህ ሪፈራል የሚላልና ሪፈራል ሊንካቸውን ሼር ሲታደርጉ ለሰዎች ማለት ነው። ሰዎቹ በእናንተ ሊንክ ሲገቡ 0.1 ኤምኢሲ ይሰጣቸዋል ማለት ነው። እዚህ ጋር ሪዋርድ ይሰጣቸዋል 0.1 ኤምኢሲ ቶከን ይሰጣቸዋል ማለት ነው። ከዛ በኋላ ምንድን ነው የምታደርጉት? ሶስተኛ ነገር ደግሞ እዚህ ላይ ቶከኑን የሚሰበስቡበት መንገድ እዚህ ላይ እንግዲህ ኤምኢሲ ቶከን ነው ኮሌክት የሚታደርጉ ብያቸዋለሁ። ሶስተኛ ደግሞ ምንድነው ስቴክ ማድረግ ነው። እዚህ ጋር እንደምታዩት እዚች ጋር ከስር ስቴክ የምትላለች ማለት ነው። ይሄ ስቴክ እንግዲህ ምንድነው? ባንክም እንደምታውቁት እንግዲህ የተወሰነ ገንዘብ ሴፍ ሲታደርጉ የተወሰነ ኢንተረስት ይኖረዋል ማለት ነው። ያ ማለት ስቴክ አደረጋችሁ ማለት ነው። እዚህ ስቴክ የምትለው ላይ አንዴ ክሊክ ሲታደርጉ እዚህ ላይ ኢትዮጵያ መሆኑን ያሳየኛል። ባንዲራው ወይ ደግሞ ካላንደሩ ማለት ነው። ሶሪ ባንዲራው ያሳያል። እንዲሁ ደግሞ በምን ያህል ፐርሰንት ስቴክ እንደምናደርግ እዚህ ሁለት አይነት ኦፕሽኖች አሉ። ከነዚህ ኦፕሽኖች በአንዱ እናንተ እንግዲህ ምንድነው ስቴክ ማድረግ ትችላላችሁ ማለት ነው። ስቴክ እናደርጋለን የምትሉ ሰዎች በዚህ በሶስቱ መንገዶች እዚህ አፕሊኬሽን ላይ ወይ ደግሞ እዚህ ዋሌት ላይ ምንድነው ኤምኢሲ የሚባለውን ቶከን ማይን ወይ ደግሞ ኮሌክት ማድረግ ትችላላችሁ ማለት ነው። እንግዲህ ቤተሰብ ኮሌክት ያደረግን ከዛ በኋላስ ምንድነው እንዴት ነው ውስድሮ የምናደርገው የሚለውን ደግሞ ላሳያችሁ። እዚች ጋር ከስር እንደምታዩት ዲ አፕ የምትላለች ማለት ነው። ዲ አፕ የምትላለች እሷን አንድ ክሊክ እናደርጋለን። አንድ ክሊክ ስናደርግ ወደዚህ ፔጅ ያመጣችኋል። ሁለት ነገር ነው እዚህ ጋር የምናየው ሁለት ነገር ነው እዚህ ጋር የምናየው። ሁለተኛ ላይ ያለችዋን ጆይን ኢት የምትል አንድ ክሊክ እናደርጋታለን ማለት ነው። ጆይን ኢት እንላለን። ከዛ በኋላ ወደ ሌላ ሪዳይሬክት ያደርገናል ማለት ነው። እዚህ ላይ ማወቅ ያለባችሁን ነገር ፒቱፒ ማርኬት ነው። ይሄ ፒቱፒ ማርኬት እንግዲህ ብዙ ጊዜ ታውቁታላችሁ። ሌላ ኤክስቼንጆች ላይም ፒቱፒ ማርኬት ላይ ትሬድ ታደርጉታላችሁ ወይ ደግሞ ትገዙና ትሸጣላችሁ ማለት ነው። ነገር ግን እዚህ ላይ ያለው ፒቱፒ ማርኬት እና እንዲሁ ደግሞ ሌላ ኤክስቼንጆች ላይ ያለው ፒቱፒ ማርኬት ልዩነቱ ምንድነው ካላችሁ እዚህ ላይ አንድ አይነት ቶከን ብቻ ነው ወይ ደግሞ እዚህ ጋር የምታዩት ኤምኢሲ የሚባል ቶከን ብቻ ነው። ሌላ ኤክስቼንጆች ላይ ደግሞ ብዙ አይነት ቶከን ነው የምታገኙት ማለት ነው። ይሄ ልዩነቱ ነው ማለት ነው። እዚህ ላይ በቃ መሸጥ ወይ ደግሞ መግዛት የምትችሉት ኤምኢሲ የሚባል ቶከን ብቻ ነው። ይሄ ኤምኢሲ ቶከን ደግሞ የምናገኘው እዚህ ዋሌት ላይ ማይን ያደረግነው ወይ ደግሞ ኮሌክት ያደረግነው ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ ሴል የሚላለ ባይ የሚላለ እኛ እንግዲህ ባይ ሳይሆን ሴል ነው የምናደርገው። ኮሌክት ያደረግነው ኤምኢሲ ስላለን እሱን ወደ ዶላር መሸጥ ወይ ደግሞ ያን ዶላር ደግሞ አውጥተን መጠቀም ስለምንፈልግ ማለት ነው። እንዲሁ ደግሞ እዚሁ ላይ ደግሞ ባይ አድርጌ ወይ ደግሞ ገዝቼ አትርፌ እሸጣለሁ የምትሉ ሰዎች ደግሞ ባይ ማድረግ ትችላላችሁ ማለት ነው። እኔ አሁን ሴል እንዴት እንደምናደርግ አሳያችኋለሁ። በነገራችን ላይ ወደዚህ ፔጅ ሪዳይሬክት ሲያደርጋችሁ
መጀመሪያ ሳይን አፕ ያላደረጋችሁ ሰዎች ሳይን አፕ ወይ ደግሞ ሬጂስተር እንድታደርጉ ነው የሚጠይቃችሁ። ያ ሬጂስተር የምታደርጉበት ኢሜል ወይ ደግሞ ጂሜል እና ፓስወርድ ደግሞ ከዚህ በፊት አፕሊኬሽኑ ላይ ወይ ደግሞ ኤምኢ ፓስን ሳይን አፕ ያደረጋችሁትን ኢሜል እና ፓስወርድ ተጠቅማችሁ ሳይን አፕ ማድረግ ትችላላችሁ ማለት ነው። ወይ ደግሞ ከስር ቀጥታ ኤምኢ ፓስ ጋር ኮኔክት ማድረግ ትችላላችሁ ማለት ነው። እኔ ኦልሬዲ በተመሳሳይ ኢሜል እና ፓስወርድ እዛ ኤምኢ ፓስ አፕሊኬሽን እና እንዲሁ ደግሞ ፒቱፒ ማርኬቱ ላይ በተመሳሳይ ኢሜል እና ፓስወርድ ነው የገባሁት ማለት ነው። ሶ እዚህ ጋር እንደምታዩት እዚህ ሴል ለማድረግ ኦፕሽኖች አሉ ማለት ነው። ፒቱፒ ማርኬት ላይ ሌላ ፕላትፎርሞች ወይ ደግሞ ሌላ ኤክስቼንጆች ላይ እንደምታውቁት እዚህ ክራተራዎች አሉ። እዚህ ጋር ብትወስዱ አሁን ለምሳሌ ይሄ ሰውዬ 100% ነው ትሬድ ያደረገ ወደ 38 ኦርደሮችን አስተናግዷል ማለት ነው። እንዲሁ ደግሞ የሚፈልገው እሱ አሁን ወደ 384.7 ኤምኢሲ ቶከን ይፈልጋል። ከስንት ጀምሮ ነው? ከ3 ጀምሮ ነው ማለት ነው። ሶ ሚኒመሙ 3 ነው። አንዱ ዋጋ 4.15 ዩኤስዲቲ ይገዛል የአንዱ ኤምኢሲ ዋጋ ማለት ነው። ሶ እዚህ ጋር ደግሞ ፔመንት ሜቶዱ አስቀምጦልናል። አንደኛ ባይናንስ፣ ቢትጌት እና ቢኤስቲ አድሬሳቸውን እና ዩአይዲያቸውን ነው የሚፈልገው ማለት ነው። ሌላ ነገር ደግሞ ይሄ እንግዲህ ይሄ ሰውዬ ለምሳሌ እኛ ጋር የሚሄድ ከሆነ ወይ ደግሞ በእኛ ክራቴራ ራን የሚሆን ከሆነ ሴል እናደርጋታለን ማለት ነው። እዚህ ጋር እኔ ሴል አላደርገውም። ይህን ደግሞ ለምንድን ነው? እዚህ ጋር ከ3 ጀምሮ ነው እኔ ያለኝ 2 ኤምኢሲ ቶከን ስለሆነ ማለት ነው። ይሄ ሰውዬ ለእኔ አይሆንም ማለት ነው። ሁለተኛ ላይ ያለው ደግሞ እዚህ ጋር እንደምታዩት እዚህ ጋር ምንድነው ወደ 285 ኦርደሮችን አስተናግዷል። ደግሞ 99.3% አለው። እንዲሁ ደግሞ የአንዱ ደግሞ ኤምኢሲ ቶከን በ4.11 ዩኤስዲቲ እንደሚገዛ አስቀምጧል ማለት ነው። ሌላ ነገር ደግሞ ምንድነው ከ1.5 እስከ 98.13 ነው ብሏል። እዚህ ጋር ደግሞ ፔመንት ሜቶዱ ባይናንስ እና ቢትጌት እንዲሁ ደግሞ ባይቢት ዩአይዲ ያስፈልገኛል ብለዋል። ሶ ይሄ ሰውዬ ጋር ምንድነው ትሬድ ማድረግ እችላለሁ ማለት ነው። አሁን እንግዲህ ቤተሰብ ምንድነው የምናደርገው? ለዚህ ሰውዬ እየሸጥኩ ደግሞ አሳያችኋለሁ። ትክክለኛ አካውንት ላይም ሲገባ አሳያችኋለሁ ማለት ነው። እዚች ጋር ሴል የምትል አንዴ ክሊክ አደርጋታለሁ ማለት ነው። ሴል የምትለው አንዴ ክሊክ ሲያደርጋል የአንዱ ኤምኢሲ ዋጋ 4.11 ዩኤስዲቲ ብሏል። ሶ እዚህ ጋር ምን ያህል ኤምኢሲ እንደሚሸጥ አስቀምጣለሁ ማለት ነው። ሶ እዚች ጋር ይጽፍለታለሁ 2 እለዋለሁ። ከዛ በኋላ 2 ስለው ወደ $8 እንደሚሸጥልኝ እዚህ ጋር አስቀምጦልኛል። እንዲሁ ደግሞ 2.04 ኤምኢሲ ያስፈልገኛል ማለት ነው። ሶ እዚህ ጋር ደግሞ ምንድነው እዚህ አፕሊኬሽኑ ላይ ያለኝ ስንት ነው የሚለውን 2.0499 ነው። ሶ እዚህ ጋር ደግሞ የሚያስፈልገኝ 2.04 ስለሆነ ይበቃኛል ማለት ነው። ሶ ይሄን ካልኩ በኋላ እዚች ጋር ከስር አንዴ ኮንፈርም የምትል ክሊክ አደርጋታለሁ። ከዛ ኮንፈርም ይሏለሁ ማለት ነው። ከዛ በኋላ ምንድነው እቺ ነገር ወይ ስካን ማድረግ አለብኝ ወይ ደግሞ ጎቶ አውቶራይዝድ ማድረግ አለብኝ። ይሄ እንግዲህ ወደ ኤምኢ ፓስ ይወስደኛል ማለት ነው። ጎቱ አውቶራይዝድ የምትላን ክሊክ አደርጋለሁ። ከዛ ኮኔክት ይለዋለሁ ማለት ነው። ቀጥታ ወደ አፕሊኬሽኑ አውቶራይዝድ አደረገኝ ማለት ነው። አሁን ያለኝ ፒቱፒ ላይ ነበርኩ። ከዛ ወደ አፕሊኬሽኑ አውቶራይዝድ አደረገኝ ማለት ነው። ከዛ ወደዚህ ልመለስና እዚህ ጋር እንደምታዩት ይሄ ሰውዬ ኦርደሩን ወይ ደግሞ ኦንላይን መሆኑን እስከ 4 ደቂቃ ቼክ ያደርግልናል ማለት ወደ 5 ደቂቃ ነው የሚሰጠውና እዚህ ጋር ኦንላይን ከሆነ ወይ ደግሞ ይሄን ኦርደር አክሰፕት ካደረገ ኦርደሩ አክሰፕት ካደረገ ምንድነው ወደ ፔመንት አካሄድ እንሄዳለን ማለት ነው። እሱንም እናያለን። ትንሽ ደቂቃ ጠብቀን እናያለን ማለት ነው። እዚህ ጋር ቤተሰብ እንደምታዩት ምንድነው ይሄ ሰውዬ ኦርደሩን አክሰፕት አድርጓል ማለት ነው። እዚህ ጋር እንደምታዩት ማለት ነው ይሄን እንደሚገዛ አክሰፕት አድርጓል ኦርደሩ ማለት ነው። አሁን ምንድነው የምናደርገው ቤተሰብ እዚች ቦታ ላይ አድሬሷን ኮፒ እናደርግና እቺኛ እንውሰድና አድሬሷን ኮፒ እናደርግና እቺን አድሬስ እንወስድና እቺ አንዴ ኮፒ እናደርግና ቀጥታ ወደ አፕሊኬሽኑ እንሄዳለን ማለት ነው። እዚች ቦታ ላይ እዚች ጋር ከዛ አድሬሱ ቦታ ላይ ፔስት እናደርጋታለን። ከዛ በኋላ ሴንድ የምናደርገውን 2.4 እንላለን ማለት ነው። ሶ ከዛ በኋላ ሌላዎቹ ኦፕሽናል ስለሆነ ኔክስት እንላታለን ማለት ነው ከስር። ከዛ ኤምሲ አቬላብል ኢንሳፊሽንት ብሎኛል። ሶሪ እዚች ጋር 04 ሶሪ 04 እንልና
ከዛ ኔክስት እንላታለን ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት አድሬሱ ልክ መሆኑን እንዲሁ ደግሞ ምን ያህል እንደሚልከውን እዚህ ጋር ያሳየኛል ማለት ነው። ኮንፈርም ይለዋለሁ። ከዛ በኋላ እዚህ ጋር ከዚህ በፊት ይህን ዋሌት ክሬት ስናደርግ የተጠቀምነውን ፓስወርድ እናስገባለን ማለት ነው። ሁላችሁም የራሳችሁን ፓስወርድ የዋሌቱን ፓስወርድ ስለሚኖራችሁ ፒን ኮዱን ታስገባላችሁ ማለት ነው። ከዛ በኋላ ቤተሰብ ምንድነው ፓስወርዱን ካስገባን በኋላ እየሽከረከረ ነው ማለት ነው። ሶ ሰርች እያደረገ ስለሆነ እዚህ ጋር እንደምታዩት እንግዲህ ምንድነው ሰክሰስ ብሎኛል ማለት ነው። ሶ እቺኛን ስክሪንሻት ላድርግና ቀጥታ ምንድነው የምናደርገው ወደዚህ ፒቱፒ ማርኬት እንመለሳለን ማለት ነው። ወደዚህ ስክሪን ተመልሰን ምንድነው የምናደርገው እዚህ ጋር አይ ሃቭ ዲፖዚትድ የምትለዋን አንዴ ክሊክ እናደርጋታለን ማለት ነው። እዚች ጋር አይ ሃቭ ዲፖዚትድ የምትለዋን ክሊክ እናደርጋታለን። ከዛ በኋላ እዚች ጋር ደግሞ ከላይ እችን ቻት ቦታ ላይ ክሊክ እናደርግና ምንድነው ስክሪንሾቱን እንልክለታለን። እዚች ቦታ ላይ ስክሪንሾቱን ምን እናደርጋለን እንልክለታለን። እዚህ ጋር አሁን ስክሪንሾት ያደረግነውን እንልክለታለን ማለት ነው። ከዛ በኋላ ይሄን ከላክንለት በኋላ ምንድነው የምናደርገው አሁን ደግሞ የኛን የባይናንስን ዩኤስዲቲ ወይ ደግሞ አድሬሱን ዩአይዲውን ኮፒ አድርጌ እልክለታለሁ ማለት ነው። ከዛ ወደ ባይናንስ ሄድና ለሰው የቀጥታ ዩአይዲውን እልክለታለሁ የባይናንስ አካውንት ማለት ነው። ከዛ እዚች ጋር ምንድነው ከዛ እችን አድሬስ ምን አደርጋለሁ ኮፒ ካደረኩ በኋላ ባይናንስ ዩአይዲ እለዋለሁ ማለት ነው። እዚች ጋር ባይናንስ ዩአይዲ ብዬ እጽፍለታለሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ቤተሰብ የባይናንስ BSC አድሬስ ላክ ብሎኛል። ዩአይዲ ማላክ እችላለሁ። ሶ አሁን ኦልሬዲ ዩአይዲ ልክለታለሁ። ካልሆነ ደግሞ ምንድነው የባይናንሱን ቀጥታ እዚህ ላይ ገብቼ ዋሌት ላይ ወይ ደግሞ አሴት ላይ ገብቼ አድ ፈንድስ የምትል አንድ ክሊክ አደርጋታለሁ። ከዛ ኦን ቼን ዲፖዚት ያው ቤተሰብ እዚህ ጋር እንደምታዩት $8.22 ገብቶልኛል ማለት ነው። እዚህ ጋር እንደምታዩት በዩአይዲ ራሱ ልኳል ማለት ነው ይሄ ሰው ማለት ነው። እዚህ ጋር እንደምታዩት 8.22 ዩኤስዲቲ ልኮልኛል ማለት ነው። ሶ BSC አድሬስ መላክ ምንም አያስፈልግም ማለት ነው። ኦልሬዲ ይሄ ሰው ልኮልኛል ማለት ነው። ሶ ምንድነው ማድረግ አለብኝ አሁን ወደ አፕሊኬሽኑ ተመልሼ ልልክለት ይገባል ማለት ነው። እዚች ጋር ከላይ ምንድነው አንዴ ባክ እንበልና ከዛ በኋላ እዚች ጋር ምንድነው አይ ሃቭ ሪሲቭድ የምትል ከስር አለች ማለት ነው። ኖርማሊ ይሄ ምንድነው ፒቱፒ ማርኬት ላይ ሌላ ኤክስቼንጆች ላይ እንደሚሰሩት ነው። ምንም ሌላ ግራ የምትጋቡት ነገር የለም። ሶ እዚች ጋር አይ ሃቭ ሪሲቭድ የምትለው ከዛ ኮንፈርም እናረጋታለን ማለት ነው። ከዛ በኋላ ምንድነው ወደ ኤምኢ ፓስ አውቶራይዝድ ያደርገናል ማለት ነው። ከዛ ኮንቲኒው እንላታለን ማለት ነው። እንግዲህ ቅድም 2 ነጥብ የነበረው አሁን አፕሊኬሽኑ ላይ ምን ኃይል እንደቀረ ቼክ ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት 2.04 ቀንሷል። ከዚህ በፊት 2.55 ሽጬዋለሁ። ሶ ቀጥታ እዚች ሆም ላይ እንግባና እንደምታዩት እንግዲህ 0.0098 ሆኗል ማለት ነው። ሶ ምንድነው ኦልሬዲ ቀንሷል ማለት ነው። በዚህ መልክ ነው ከዚህ ዋሌት ወይ ደግሞ ከዚህ አፕሊኬሽን ኤምኢሲ ቶከን ከሰበሰባችሁ በኋላ ውስድሮ የምታደርጉ ምንም ሊስቲንግ ዴት ሳትጠብቁ ወደ ዶላር ነው የምትቀይሩት። የአንድ ዋጋ ደግሞ በጣም ደስ የሚለው $4 እና ከዛ በላይ ነው። አንዳንድ ጊዜ ደግሞ $5 ይገባል። አንዳንድ ጊዜ ደግሞ 3 ነጥብ ምናምን ይሆናል እና በጣም አሪፍ ቫልዩ ነው እና እዚህ ላይ ማን እያደረጋችሁ በየቀኑ ደግሞ ክሌም እያደረጋችሁ አሪፍ የሆነ ቶከን ከሰራችሁ በኋላ ውስድሮ ማድረግ ትችላላችሁ። ወይ ደግሞ እንደኔ ከስር ውስድሮ ማድረግ ትችላላችሁ ማለት ነው። ሶ ምርጥ የሆነ ዋሌት ወይ ደግሞ አፕሊኬሽን ማለት ይችላልዎ። ያልጀመራችሁ ሰዎች ሊንኩን ቴሌግራም ቻናሌ ላይ ነው የሚያስቀምጥላችሁ ወይ ደግሞ ቪዲዮ ስር የመጀመሪያ ኮሜንት ሴክሽን ላይ ነው የሚያስቀምጥላችሁ። ጀምሩ እላችኋለሁ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ።
ሁለተኛ ላይ ደግሞ የምናየው ምርጥ የሆነ አፕሊኬሽን ክሪፕቶ ይባላል። ይህ አፕሊኬሽን ላይ እንዴት ነው የምንሰራ፣ እንዴት ነው ሳይን አፕ የምናደርግ ብላችሁ ግራ አትጋቡ። በጣም ቀላል ስቴፕ ነው። አፕሊኬሽኑን የምታገኙት ሊንኩም ማለት ነው እዚሁ የመጀመሪያ ኮሜንት ሴክሽን ላይ ሶስቱን ማስቀምጥላችኋለሁ ወይ ደግሞ ቴሌግራም ቻናሌ ላይ ነው የምታገኙት። ከዛ በኋላ ምንድነው ሳይን አፕ ነው። ከፕሌይ ስቶር ዳውንሎድ ታደርጉትና ሳይን አፕ ታደርጉታላችሁ። ሳይን አፕ ካደረጋችሁ በኋላ በኔ ሊንክ ስለገባችሁ ብቻ ወደ 100 ኮይን ይሰጣችኋል ማለት ነው። ከዛ በኋላ ምንድነው እንዴት ነው የምንሰበስበው ካላችሁ ደግሞ እዚህ ጋር ፕሌይ ናው የምትላለች እና እዚህ ውስጥ በጣም ብዙ ጌሞች አሉ ማለት ነው። ብዙ ጌሞች ስላሉ በጣም ደስ የሚሉ ጌሞች ናቸው። እነዚህን ጌሞችን ዳውንሎድ አድርጋችሁ እየተጫወታችሁ ምንድነው የምታደርጉ ኮይን ነው የምትሰበስቡት ማለት ነው። በጣም ቀላል ስቴፕ ናቸው። ከዛ በኋላ እነዛን ኮይኖች ደግሞ ወደ ዶላር እንቀይራለን ማለት ነው። ሌላ ነገር ደግሞ እዚህ ጋር እንደምታዩት ምንድነው ቶፕ ሰርቬይ የሚባል ነገር አለ። ቶፕ ኦፈርስ የሚባል አለ። እነዚህ ብዙ አበላብል አይደሉም ኢትዮጵያ ውስጥ ያላችሁ ሰዎች እና ነገር ግን ጌሙ ለእናንተ በጣም በቂና ከበቂ በላይ ነው። ደስ የሚለው ደግሞ እዚህ ጌም ላይ ዘና ፈታ እያላችሁ ነው እና ጌሙን የምትጫወቱት ከሆነ የምትሰበስቡበት በጣም ምርጥ መንገድ ነው ማለት ነው። ሌላ ደግሞ ምንድነው እዚህ ጋር ኢንቫይት የምትላለች እና ሊንካችሁን ሼር ታደርጉትና ለሰዎች ሼር ስታደርጉ ሰዎች በእናንተ ሊንክ ሲገቡ ምንድነው ለእናንተ ተጨማሪ 1000 ቶከን ኮይን በነፃ ይሰጣችኋል። እንዲሁ ደግሞ 10% ደግሞ ኮሚሽንም እነሱ ከሚሰበስቡ ደግሞ አላችሁ ማለት ነው። ሶ በጣም ምርጥ የሆነ አፕሊኬሽን ነው ማለት ነው። እንዲሁ ደግሞ እዚህ ጋር ደግሞ ሪደም የምትላለች ሪደም የምትለው ጋር ስትመጡ ውስድሮ የምታደርጉበት ወይ ማለት ነው። እዚህ ጋር እንደምታዩት በተለያየ መንገድ ውስድሮ ማድረግ እንችላለን። ደስ የሚለው እዚህ አፕሊኬሽን ላይ ውስድሮ ከምናደርግባቸው መንገዶች ብዙ ጊዜ አፕሊኬሽኖች ላይ ስትሰሩ ፔፓል እና ፓይነር እንዲሁ ደግሞ ሌላ ኦንላይን ባንኮች ናቸው። እዚህ ላይ ግን ደስ የሚያስብለው በክሪፕቶ አማካኝነት ነው። እዚህ ጋር እንደምታዩት ዩኤስዲቲ፣ ቢትኮይን፣ ኢትሪየም እንዲሁ ደግሞ ባይናንስ ኮይን የሚባሉ አሉ። ከነዚህ በአንዱ ነው እናንተ ውስድሮ የምታደርጉት ማለት ነው። ሜቢ እናንተ የምትጠቀሙት ባይናንስ ከሆነ እዚች ጋር አንዴ ክሊክ ታደርጉትና ከዛ ሚኒመም ውስድሮዋሉ 2900 ኮይን ከሰበሰባችሁ 0.3 ዶላር ነው። እዚህ ጋር ደግሞ ወደ 9700 ኮይን ከሰበሰባችሁ 1 ዶላር ጋር እኩል ነው። 48500 ከሰበሰባችሁ 5 ዶላር ጋር እኩል ነው። 97000 ከሰበሰባችሁ ደግሞ 10 ዶላር ጋር እኩል ነው ማለት ነው። በጣም እዚህ ላይ የሚጫወት ሰው ከሆናችሁ በደንብ የምትጫወቱ ከሆነ ብዙ ዶላሮችን እዚህ ላይ ማስራት ትችላላችሁ ማለት ነው። ሶ ከዛ በኋላ ውስድሮ ታደርጉታላችሁ ማለት ነው። እዚህ ጋር ውስድሮ ስትሉ ኢሜላችሁን እንድታስገባ አሁን ለምሳሌ እዚህ ጋር አንዴ ክሊክ ሲያደርግ ኢንስትራክሽን እዚህ ጋር አንዴ ክሊክ ሲያደርግ እዚህ ላይ የባይናንስን ኢሜል ባይናንስ ዋሌት ኢሜል አድሬስ እዚህ ጋር አስገባለሁ። ከዛ ሰሚት ሪኩዌስት የምትለው አንዴ ክሊክ ሲያደርግ ቀጥታ ሰሚት ያደርግልኛል ወይ ደግሞ ባይናንስ ላይ አድ ይደረግልኛል ማለት ነው። እኔ ከዚህ በፊት ውስድሮ ያደረኩበትን ሪዋርድ ሂስትሪ የሚለውን ላሳያችሁ። እኔ ብዙ አልጫወትም፣ ነገር ግን ለእናንተ ትክክለኛ መክፈሉን ቼክ እያደረኩ ነው ማለት ነው። እዚህ ጋር እንደምታዩት ፔድ ይላል። እዚህ ጋር ፔድ ይላል። ይሄ ደግሞ ሪጀክት ሆነልኝ ነውና እዚህ ጋር እንደምታዩት ፔድ ናቸው እነዚህ ማለት ነው። ትክክለኛ ባይናንስ ላይም ገብቶልኛል። ከፈለጋችሁ እሱን ላሳያችሁ ይችላል እና ወደ ባይናንስ የገባልኝ ገንዘብ ነው ማለት ነው። በነገራችን ላይ ይሄ በጣም ትንሽ ገንዘብ ነው። ለምንድን ነው ለእናንተ ለማሳየት ነው እንጂ እኔ ዲቴይል እየሰራሁበትም አይደለም ማለት ነው። አሁን ወደ 5444 ነው ያለኝ። ይሄ ወደ 1 ዶላር ወይ ደግሞ ወደ 9000 ኮይን ሲደርስ ውስድሮ አድርገዋለሁ ማለት ነው። ሶ በዚህ መልክ ነው እንግዲህ ከዚህ አፕሊኬሽን ትክክለኛ ጌሙ እየተጫወታችሁ ውስድሮ የምታደርጉት ማለት ነው። እኔ አሁንም እርግጠኛ ሆኜ የምነግራችሁ ሶስቱም እንደሚከፍሉ እርግጠኛ ሆኜ አንደርላይን አድርጌ ነው የምነግራችሁና ይሄን እንድታውቁ ነው። ሶስተኛና የመጨረሻ ደግሞ ምንድነው ምርጥ የሆነ አፕሊኬሽን አልኳት ኤሚፓስ የሚባል አፕሊኬሽን ነው ማለት ነው። ይሄና ኤሚክሪፕቶ የሚባለው ይመሳሰላሉ። ነገር ግን እዚህ ላይ በጣም ደስ የሚለው ደግሞ በሞባይል ካርድ አማካኝነት ውስድሮ ማድረግ ይቻላል። ሜቢ የምትጠቀሙት ስልክ የሳፋሪኮም ሲም ካርድ ሊሆን ይችላል፣ የኢትዮ ቴሌኮም ሲም ካርድ ሊሆን ይችላል። በሁለቱም በካርድ አማካኝነት ውስድሮ ማድረግ ይቻላል ማለት ነው። እንግዲህ ይሄም ከፕሌይ ስቶር ዳውንሎድ ታደርጉታላችሁ። ሊንኩ ክሊክ ስታደርጉ ቀጥታ ወደ ፕሌይ ስቶር ይወስዳችሁና ከዛ ዳውንሎድ ካደረጋችሁ በኋላ ተመሳሳይ ነው። እዚህ ጋር ፕሌይ ናው ትሉትና ጌሞች አሉ። ሙሉ ነገሩ
ወይ ደግሞ ኢንተርፌሱ እዚህ ላይ የምታገኙ ጌሞች ሙሉ ነገሩ የኤምክሪፕቶ ጋር ይመሳሰላል ማለት ነው። ነገር ግን የሚለያዩት ነገር ምንድነው ካላችሁ አንደኛ እዚህ ጋር ኢንቫይት ስታደርጉ የአንድ ሰው 400 ኮይን ነው የሚሰጣችሁ ማለት ነው። እዚህ ጋር 1000 ነበረ፣ እዚህ 400 ነው። እንዲሁ ደግሞ እዚህ ጋር ኮሚሽን ብዙ የለም፣ እዛ ግን ኮሚሽን 10% አላችሁ ማለት ነው። ሌላ ደግሞ ምንድነው ለየት የሚያደርገው እዚህ ላይ በሞባይል ካርድ አማካይነት በኢትዮ ቴሌኮም ሆነ በሳፋሪኮም አማካይነት ካርድ ማሙላት ትችላላችሁ። ይሄ ነው ልዩነቱ እንጂ ከኤምክሪፕቶ ምንም የሚለየው ነገር የለም። እዚህ ላይ የምታገኙ ጌም እና እዛ የምታገኙ ጌም አይነቶች አንድ አይነት ጌም አይነቶች ናቸው ማለት ነው። እዚህ ጋር እንደምታዩት እንግዲህ 400 እዚህ ጋር እንደምታዩት 450 ኮይን ስትሰበስቡ በኢትዮ ቴሌኮም እንዲሁ ደግሞ 8500 በሳፋሪኮምም ተመሳሳይ ነው ማለት ነው። እኔ አሁን ለምሳሌ ወደ እዚህ ጋር እንደምታዩት 8935 ኮይን አለ። ከዚህ በፊት ደግሞ ከዚህ ፕላትፎርም ዊዝድሮ ማድረጌን ላሳያችሁና እዚህ ጋር ማይ ሪዋርድስ የምትላለች እዛ ላይ ስገባ እዚህ ጋር ለእናንተ ለማሳየት እንግዲህ ፔድ ብሎኛል። ዊዝድሮ አድርጌበታለሁ። ቀጥታ ወደ ባይናንስ የነበረ ዊዝድሮ አደረኩት፣ ወደ ካርድ አይደለም ማለት ነው። እዚህ ጋር ከሞባይል ካርድ ውጪ ደግሞ ዊዝድሮ የምታደርጉባቸው መንገዶች አንደኛ በባይናንስ ዩኤስዲቲ፣ በፔፓል ካሽ እና እነዚህ ደግሞ ኢትዮጵያ ውስጥ የሚሰሩ አይመስለኝ ሶስቱም ወደ ታች ያሉት ለእናንተ ሞር ሪኮመንድ የሚያደርጋችሁ በሞባይል ካርድ ወይ ደግሞ በባይናንስ ዩኤስዲቲ እንድትጠቀሙ እላችኋለሁ። እዚህ ጋር ባይናንስ ዩኤስዲቲ ክሊክ ስናደርግ ለምሳሌ እዚህ ጋር 1000 ኮይን ከሆነ 0.1፣ 2500 ከሆነ 0.25፣ 9800 ከሆነ $1 ጋር እኩል ነው። ኦልሬዲ እኔ $1 አካባቢ እየተቃረበ ይገኛል። እዚህ ጋር ደግሞ ወደ 48000 ከሰበሰብኩ $5 ነው ማለት ነው። በነገራችን ላይ እዚህ ላይ ማወቅ አለባችሁ ነገር እኔ እየሰራሁበት አይደለም ማለት እችላለሁ። ለምን ጌሚንግ እየተጫወትኩ አይደለም። ነገር ግን ልጅት ናቸው እኔም ዊዝድሮ አድርጌዋለሁና ይሰራሉ የሚል ለእናንተ ፕሩፉን ላሳይ ነው እንጂ እየሰራሁበት አይደለም። ስፔሻሊ ወደ ኦንላይን ስራ ስትመጡ መጀመሪያ መግቢያ ላይ እንደተናገርኩ ትልቅ ገንዘብ እንዳትጠብቁ ከትንሹ ብትጀምሩ አሪፍ ነው ብዬ አስባለሁ። ስፔሻሊ ይሄ ኢንቨስትመንት ወይ ደግሞ ዲፖዚት የማይጠይቁ አፕሊኬሽን እና ፕላትፎርሞች ላይ በዚህ መልክ ፓርቲሲፔት ብታደርጉና ከትንሽ ገንዘብ ተነስታችሁ ደግሞ በተለያየ መንገድ ያን ገንዘብ የምታሳድጉበት ሚንስ ብትፈልጉ ሞር ሪኮሜንድ አደርጋችኋለሁ። በዚህ መልክ ነው እንግዲህ ሶስቱ አፕሊኬሽኖችን ወይ ደግሞ መጀመሪያው ዋሌትም ነው እንዲሁ ደግሞ እንደ ኤርድሮፕም ስለሆነ አሪፍ ናቸው ብዬ በዛሬ ቪዲዮ ይዤላችሁ የመጣሁት። እርግጠኛ ሆኜ የምነግራችሁ እነዚህ ሶስቱ ላይ የሚሰሩ ከሆነ አሪፍ የሆነ ገንዘብ የምታደርጉበት አፕሊኬሽኖች ስለሆነ በደንብ ስሩበት እላችኋለሁ። ሜቢ ጥያቄ የሚሆንባችሁ ነገሮች ካለ ኮሜንት ላይ መጻፍ ትችላላችሁ። ቴሌግራም ላይ ልታወሩኝ ትችላላችሁ። ዊዝድሮ አደራረጉ ጋር ምንም ያልገባችሁ ነገሮች ካለ ጠይቁኝ፣ እኔም እመልስላችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። ሌላ ቀን ደግሞ በሌላ ቪዲዮ በሰፊው አሪፍ የሆኑ ኤርድሮፖች እና አሪፍ የሆኑ ፕላትፎርሞች እንዲሁ ደግሞ አፕሊኬሽኖችን እንደዚሁ ይጠቁማችኋለሁ። እስከዛ ድረስ ግን ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ እንዲሁ ደግሞ ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ እንድትጠብቁኝ እላችኋለሁ። ቴንክ ዩ ሶ ማች። መልካም ጊዜ